አንድ ድንቅ ትምህርት ያዘለ ታሪክ አለ። በድሮ ጊዜ ነው ይባላል። ሰዎች በድርቅና ረሃብ ተጎዱ። ሰብል ጠፋ። የሚላስ የሚቀመስ ነገር ታጣ። ከዚያም ህዝቡ አላህ ረሕመቱን እንዲያወርድ ዝናብ እንዲሰጣቸው ለመጠየቅ ተስማሙ። ሰላቱል እስቲስቃን ለመስገድም ከከተማ ወጣ ለማለት ጉዞ ጀመሩ። ልክ ከከተማ ሊወጡ ሲሉ አንድ አዋቂ ሰው ነበርና አንድ ቀላል ጥያቄ ጠየቃቸው። ከናንተ ውስጥ ዕቃ የያዘ ሰው አለ አላቸው። ህዝቡም የምን ዕቃ? ምንም አልያዝንም ብለው መለሱለት። ውሃ የምትቀዱበት ወይንም ውሃውን የምትይዙበት ምንም ዕቃ አልያዛችሁም አላቸው። ሰውም እየገረመው ምን ያደርግልናል? ዝናብ እኮ የለም ብለው መለሱለት። አዋቂው ሰው ለረጅም ጊዜ ዝም ካለ በኋላ አላህ ዝናብ እንዲሰጣችሁ ለመጠየቅ ከከተማ እየወጣችሁ ነው። ነገር ግን በተግባራችሁ ደግሞ ዝናብ እንደማይዘንብ እርግጠኛ ናችሁ። አላህ ዝናብ እንደሚሰጣችሁ አምናችሁ የምትለምኑ ከሆነ የሆነ ነገር ማዘጋጀት ነበረባችሁ አላቸው። ህዝቡም የሰውየውን ንግግር ከሰማ በኋላ ዝም ብሎ ተያየ። በምላሳቸው አላህን እየለመኑት ነው፣ በቀልባቸው ግን እንደማይዘንብ አምነው ተቀብለው ነበር። ይህ ኢማናችን ምን ያህል ደካማ እንደሆነ ያሳያል። ዱዓ ስናደርግ አላህ እንደሚሰጠን እርግጠኛ ሆነን ነውን? አላህ ዱዓይን ምላሽ ይሰጠኛል ብለን ነውን? ወይንስ ያው ዱዓ አድርጉ ተብሏል፣ ኢባዳ ነው፣ ሰውም እያደረገ ነው፣ እስቲ ከሆነ ይሁን ብለን ነው ዱዓ እያደረግን ያለነው? አላህን ስለምነው እንደሚሰጠን እርግጠኛ በሆነ መልኩ መሆን አለበት። ዱዓ የቃላት ድርደራ አይደለም። ዱዓ ኢማንን በተግባር መግለጽ ነው። እንደዚህ ሲባል ግን አላህ ሆይ ሀብታም አድርገኝ ብሎ ያለ ሥራ ባዶ የባንክ አካውንት መክፈት ማለት አይደለም። አላህ ገንዘብ እንዲሰጠን እንለምነዋለን። ከዚያም በምንሰራው ሐላል ነገር ውስጥ ገንዘቡን እንደሚሰጠን እርግጠኛ በመሆን ስራችንን እንቀጥላለን። ስራ እናዘጋጃለን፣ ዱዓ እናደርጋለን፣ እርዳታውን እንጠይቃለን። በሱ ላይ ተመክተን እርግጠኛ ሆነን ስራችንን እንቀጥላለን። አንዳንድ ጊዜ ዱዓዎች ሊዘገዩ ይችላሉ። ነገር ግን ምላሽ ሳያገኙ አይቀሩም። አንዳንዴ እኛኑ ይፈትናሉ። ራሳችን ባደረግነው ዱዓ ራሳችን ተመልሰን እንፈተናለን፣ ትዕግስት በማጣት። በቀጣይ አላህ ዝናብ እንዲያዘንብልን ዱዓ የምናደርግ ከሆነ ቢያንስ አሪፍ ጫማ፣ ለዝናብ የሚሆን ልብስ ከቤት ለብሰን እንውጣ። ዱዓው ምላሽ እንደሚያገኝ ማመናችንን ያሳያልና። ላይክ፣ ፎሎ፣ ሼር ማድረግ እንዳትረሱ።